ዛሬ እነዚህ የክርስቲያኖችን ጸሎት ለመዋጋት የምንጠቀምባቸው ስውር አጋንንታዊ ሕጎች ምን እንደሆኑ እገልጥላችኋለሁ። እነዚህን ሕጎች ካወቃችሁ ጸሎታችሁ ኃይል ይኖረዋል፣ ፍሬያማ ይሆናል። በሰይጣን መንግሥት ውስጥ የኔ ዋና ተግባር የነበረው ወደ ሰዎች ቤት፣ ወደ ቤተ ክርስቲያናት እንዲሁም ወደ ሆስፒታሎች እንኳ ሳይቀር እየሄድኩ ዱካክ መናፍስትን በመላክ ወይም በመልቀቅ የክርስቲያኖች ጸሎት ወደ እግዚአብሔር እንዳይደርስ ማድረግ ነበር። ውድ የሱፐርናቹራል ቻናል ቤተሰቦች ይህንን ምስክርነት እስከ መጨረሻው ከተከታተላችሁ በኋላ ላይክ እና ሼር ማድረግ እንዲሁም ሰይጣን ተሸንፏል እያላችሁ ኮሜንት ማድረግ አትርሱ። ሱፐርናቹራል ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የወንጌል ማህበርተኛ ሁኑ። ይህንን ምስክርነት የምነግራችሁ ላስፈራራችሁ ሳይሆን ላስጠነቅቃችሁ ነው። ለብዙ ዓመታት በጥልቅ አጋንንታዊ አሰራር ውስጥ ነበርኩ። ደካማ ክርስቲያኖች በሚጸልዩአቸው ጸሎቶች ላይ የሚያላግጡ ጠንቋዮችና ሰይጣን አምላኪዎች በሚያደርጓቸው በርካታ ክፉ ውይይቶች ላይ ተገኝቼ ተካፍያለሁ። በመንፈሳዊ ሕይወታቸው ደካማ የሆኑ በርካታ ክርስቲያኖች እነዚህን ሕጎች ስለማያውቁ ጸሎታቸው ወደ እግዚአብሔር እንዳይደርስ ለማድረግ እንጠቀምባቸዋለን። ክርስቲያኖች የሚጸልዩት ጸሎት በሰይጣንና በመንግሥቱ በአገልጋዮቹም ላይ የሚያደርሰው ጉዳት እናንተ ከምትገምቱት በላይ ከፍተኛ ነው። ስለዚህ በቻልነው አቅም ሁሉ ተረባርበን ቀጥሎ በምነግራችሁ ሕጎች ተጠቅመን የክርስቲያኖች ጸሎት ወደ እግዚአብሔር ዙፋን እንዳይደርስ ለማድረግ እንሞክራለን። በአንድ ወቅት የሚጸልዩ ክርስቲያኖችን ተከታትዬ እንዳሰናክላቸው ከሰይጣን ትእዛዝና ተልእኮ ተሰጠኝ። እነዚያ ክርስቲያኖች በጸሎታቸው ሰማያትን የነቀነቁ ሲመስላቸው፣ እውነቱ ግን የኔን ጭንቅላት ጭምር ነበር የሚነቀንቁት። ምክንያቱም በመንፈሳዊው ዓለም የእነሱን ጸሎት ለማስተጓጎል አጋንንታዊ ሕጎችን በመጠቀም ከፍተኛ ውጊያ ስለምገጥማቸው ነበር። ዛሬ እነዚህ ስውር አጋንንታዊ ሕጎች ምን እንደሆኑ እገልጥላችኋለሁ። እነዚህንም ሕጎች ካወቃችሁ ጸሎታችሁ ኃይል ይኖረዋል፣ ፍሬያማ ይሆናል። የምነግራችሁ ከመጽሐፍ ያነበብኩትን ወይም የሰማሁትን ሳይሆን በሕይወቴ ያየሁትን የኖርኩበትን እውነት ነው። ከሰይጣን ተልእኮ ተሰጥቶኝ በዋነኛነት እንቀሳቀስ የነበረው በምዕራብ አፍሪካዊቷ አገር ጋና ውስጥ ነው። እሰራ የነበረውም የተጠናከረ የጠንቋዮችና የባዕድ አምልኮ መሪዎች ትስስር ወይም ኔትወርክ ባለበት አሰራር ውስጥ ነበር። የኔ የተለየ ተግባር ወደ ሰዎች ቤት፣ ወደ አብያተ ክርስቲያናት እንዲሁም ወደ ሆስፒታሎች እንኳ ሳይቀር እየሄድኩ ዱካክ መናፍስትን በመላክ ወይም በመልቀቅ የክርስቲያኖች ጸሎት ወደ እግዚአብሔር እንዳይደርስ ማድረግ ነበር። በቅድሚያ የሚጸልዩ ክርስቲያኖች የትኞቹ እንደሆኑ ተከታትለን እንለያለን። ከዚያም የሚጸልዩበትን ሰዓት እናጣራለን። ጸሎታቸው ደካማ ከሆነ እንተዋቸዋለን። ጸሎታቸው ጠንካራ ከሆነ ግን በልዩ ትኩረት ጥብቅ ክትትል እናደርግባቸዋለን። ብዙ ጊዜ በቤቴ ውስጥ በጭስ በተሞላ ክፍል ውስጥ ብቻዬን ተቀምጬ ድግምቶችን እደግማለሁ። የድግምቶቼ ቃላት ኢላማቸውን የሚያደርጉት እናንተ ክርስቲያኖች በምትጸልዩት ጸሎት ውስጥ ያሉት ቃላት ላይ ሆኖ ቃላቶቻችሁ ኃይል እንዳይኖራቸው ለማክሸፍ ነው። ብዙ ጊዜ የክርስቲያኖች ጸሎቶች አንዳች ነገር ማድረግ እንዳንችል አድርገው ወዲያውኑ ያስሩናል። አንዳንዶቹ ላይ ግን ይሳካልናል፣ እናከሽፋቸዋለን። እውነታው ይህ ነው። ጸሎት ለአንድ እውነተኛ ክርስቲያን ከተሰጡ ኃይለኛ የውጊያ መሳሪያዎች አንዱ ነው። ስለዚህ ከሰይጣን ደግሞ ከፍተኛ ውጊያ ይደረግበታል። በዚህ ውጊያ ወቅት የሰይጣን መንግሥት አገልጋይ ወይም ጠንቋይ ሳለሁ የክርስቲያኖችን ጸሎት ለመዋጋት የምንጠቀምባቸው የነበሩትን 4 ዋና ዋና ሕጎች ከዚህ ቀጥሎ ልንገራችሁ። አንደኛው ሕግ ጸሎት የምትጸልዩበት ከባቢያዊ ሁኔታ ወይም የአትሞስፌር ሕግ ይባላል። ጸሎት የቃላት ጋጋታ ብቻ እንዳልሆነ ሰይጣን ጠንቅቆ ያውቃል። በትክክለኛው ስፍራና በምቹ የጸሎት ስፍራ በግል የሚጸለይ ጸሎት ኃይል እንዳለው ያውቃል። ስለዚህ በተቻለ አቅም ሁሉ ሰይጣን በግል የምትጸልዩበትን ስፍራ እና አካባቢውን በማወቅ እንዳይመቻችሁ በማድረግ እንድናበላሽባችሁ ይልከን ነበር። ምክንያቱም ይህ ሲሆን በትኩረት ስለማትጸልዩ ጸሎታችሁ ጉልበት ያጣል። ጋና ውስጥ አክራ ከተማ የምትኖር ኤሲ የምትባል አንዲት እህት ነበረች። ይህች እህት ራሷን ለጌታ የሰጠች
ትጉ አማኝ ክርስቲያን ነበረች። ሁል ጊዜ ሌሊት እየተነሳች ትጸልይ ነበር። ጸሎቷም በሰይጣን መንግሥት ላይ ከፍተኛ ጥቃት ያደርስብን ነበር። ስለዚህች እህት በተደጋጋሚ ስብሰባ ተቀምጠን ከገመገምናት በኋላ የሌሊት ጸሎቷ ጠንካራና ያለማቋረጥ ሁል ጊዜ እንደምትጸልይ ደረስንበት። ከጸሎቷ ኃይል የተነሳ በቀጥታ ተጋፍጠናት ልናስቆማት አልቻልንም። ስለዚህ የተጠቀምነው ሕግ የጸሎት አካባቢዋን ማወክና መረበሽ ነበር። እናም ሁሌ ማታ ማታ እሷ ለጸሎት ትጠቀምበት የነበረውን ቦታ ከቤተሰብ አባላት ጋር በጭቅጭቅና ባለመግባባት እንዲታወክ አደረግነው። እህቷ ትጮህባታለች፣ እናቷ ጮክ ብላ ተጨቀጭቃታለች፣ ወይም ስልኳ ላይ እንድትጠመድ እናደርጋታለን። የቻልነውን ሁሉ አድርገን ለመጸለይ ስትፈልግና ስትንበረከክ ድካም እንዲሰማት፣ ልቧ እንዲዝል፣ መንፈሷም ድካም እንዲያድርበት ትኩረት እንዳያደርግ እናደርገዋለን። መንበርከኳ አይቀርም። እንደምንም ልትጸልይ ስትሞክር አካባቢዋን አውከን መርዘን አዳክመናት ሰውነቷን ስላዛልነው ወዲያው ትደክማለች። ኃይል የሌለው ጸሎት ጸልያ ትተኛለች። በሌላዋ የጋና ከተማ በኩማሲ ደግሞ ክዋሜ ሜንሳህ የተባለ በአንዲት አነስተኛ ቤተ ክርስቲያን የሌሊት የምልጃ ጸሎት አስተባባሪና መሪ የነበረ ሰው ነበረ። ለነሱም የተሰጠን ተልእኮ አንድና ግልጽ ነበር። እሱም የጸሎት አካባቢያቸውን በማወክ ጸሎታቸው እንዳይሰራ ማድረግ የሚል ነበር። ለዚህም የተመደቡ አዋኪ መናፍስትን በየቀኑ መላክ ጀመርን። እነርሱም በዚያ አካባቢ ከአንድ መጠጥ ቤት ሙዚቃ በኃይል እንዲከፈት በማድረግ የሁከት ሥራቸውን ጀመሩ። በአካባቢው በቻልነው መጠን ሰዎችም ሆኑ እንስሳት እንዲንጫጩ በማድረግ የጸሎት ቡድኑ አባላት ጸሎታቸው አጭር፣ በድካም የተሞላና ወጥነት የሌለው የተበታተነ እንዲሆን አደረግን። የጸሎት አካባቢያቸውን በማወካችንና ምቹ እንዳይሆን በማድረጋችን የመጀመሪያውን ሕግ ነበር የተጠቀምነው። ሁለተኛው ሕግ የስምምነት ሕግ ወይም the law of agreement ይባላል። በመንፈስ ዓለም ስምምነት ኃይልን ይጨምራል። ጠንቋዮች የሚያውቁት አንድ እውነት አለ። እሱም የጸሎታችሁ ጊዜ ከመድረሱ በፊት ከፍርሃት ወይም ከኃጢአት ጋር እንድትስማሙ ካደረጓችሁ ጸሎታችሁ ሥልጣን እንዳይኖረው ማድረግ እንደሚችሉ ነው። እኔ ኬፕ ጎስት በተባለችው የጋና ከተማ ውስጥ በጥንቆላ ሥራ ውስጥ ሳለሁ አድዋ የተባለች አንዲት ተማሪ ነበረች። ይህች ተማሪ በምትኖርበት ሆስቴል ውስጥ በትጋት የምትጸልይ ልጅ ነበረች። ነገር ግን ቀን ቀን ብዙ ሰዎች የማያውቁት የተሰወረ ኃጢአት እንድትሠራ ተፈታተናት። በተደጋጋሚም ጣልናት። ማታ ማታ ደግሞ እርኩስ ሕልሞችን እንድታይ ያደረግናት። የተሰወረ ኃጢአት በሠራች ቁጥር ከኃጢአት ጋር መንፈሳዊ ስምምነት እያደረገች መሆኑን ግን አላስተዋለችም ነበር። ለጸሎት በምትዘጋጅበትና በምትጸልይበት ጊዜ የሠራችውን ኃጢአት እንደ ማስረጃ ወደ አእምሮዋ እያመጣን ከሰስናት፣ ወቀስናት። ባለማስተዋል የኃጢአትን ልምምድ የአኗኗሯ ዘይቤ አድርጋ ተስማምታ ሳትቃወም በመኖሯ ጸሎቷ ኃይል የሌለው ፍሬ የማያፈራ ሆነ። እዛው ጋና ታኮራዲ ከተማ ውስጥ ኮጆ የተባለ አሳ አጥማጅና የጸሎት ሰው ነበረ። በጣም በብዙ መንገድ ልናጠቃውና ልናደክመው ብንሞክርም እሱ ግን ጸሎቱን አጠናክሮ ይቀጥልና ይጸልይ ነበር። ስለዚህ የራሱን ደካማ ጎን መጠቀም እንዳለብን ወሰንንና ስናጠናው ቁጡ እንደሆነ አወቅን። ስለዚህ የራሱን ቁጣ ተጠቀምን። ከጎረቤት ወይም ከሌላ አንድ ሰው እንዲሰድበው ወይም ስሜቱን የሚያስቆጣ ነገር እንዲናገረው ማድረግ ጀመርን። ኮጆም በቁጣ ይገነፍል ጀመረ። መልሶ የስድብ ቃላትን መናገር ብቻ ሳይሆን በጎዱት ሰዎች ላይ በልቡ ቂም መያዝ ጀመረ። ለመጸለይ ሲያስብ ወይም ሲንበረከክ እኛ ደግሞ በመንፈስ ፍርድ ቤት ውስጥ ቆመን ከስድብ፣ ከመራርነት፣ ከጥላቻ፣ ከኃጢአት ጋር ተስማምቷል እያልን እናውጃለን፣ እንደግማለን። ጸሎቱም እንዳይሰራና መልስ እንዳይኖረው ለማድረግ እንሞክራለን። ሦስተኛው ሕግ የቅይይር ሕግ ወይም the law of substitution ይባላል። ይህ ሕግ የሚሰራው በተለያየ መንገድ ልናሰናክላቸው ሞክረን ባልተሳካልን ክርስቲያኖች ላይ ነው። ሞክረናችሁ ካቃታችሁን የቅይይር ሕግ እንጠቀምና ጸሎታችሁን አቅጣጫውንና ትኩረቱን እንዲስት ወይም ወደ ሌላ ርዕሰ ጉዳይ እንዲቀየር እናደርጋለን።
የምትጸልዩበትን የጸሎት ርዕስ የሚያስቀይሩ ጉዳዮችን እንሰጣችሁና ዋናው ጸሎታችሁ ፍሬያማ እንዳይሆን እናደርጋለን። ቴማ በተባለች የጋና ከተማ ውስጥ ኮፊ አጂማን የተባለ አንድ ፓስተር ነበረ። ሁሌ ሌሊት ከእንቅልፉ እየተነሳ ይጸልይ ነበር። የሚጸልየውም በሚኖርበት ማህበረሰብ መካከል የተንሰራፋውን የጥንቆላ ሥራ በመቃወም እግዚአብሔርም እንዲያፈርሰው ይጸልይ ነበር። በዚህም በጣም ተቸገርን። በብዙ ብንሞክርም በጽናት ተቋቋመን። ስለዚህ ስልታችንን ቀየርንና የቀየየር ሕግ ተጠቀምን። ሲጸልይ የጥንቆላ ሥራን እየተቃወመ እያሰረ ሲጸልይ ከነበረበት ያለበትን የገንዘብ እጥረት በማባባስ ትኩረቱን ከኛ ላይ አንስቶ ስለ ገንዘብ አብዝቶ እንዲጸልይ በማድረግ የትኩረት አቅጣጫውን አስቀየር ነው። በዚህ መካከልም እኛ የጥንቆላ ሥራችንን አጠናክረን ቀጠልን። ይህ የሆነው የዚያ ሰው ጸሎት ኃይል ስለሌለው ሳይሆን የጸሎቱን ትኩረት አቅጣጫ ስለቀየርንበትና ስለ እኛ እንዳይጸልይ በማድረጋችን ነበር። ሴኮንዲ ከተማ ውስጥ ደግሞ አቤና የተባለች ነርስ አስታውሳታለሁ። እርሷም እንዲሁ ለታመመው አባቷ በትኩረት በተደጋጋሚ ትጸልይ ነበር። ጠንካራ ጸሎት ትጸልይ ስለነበረ ልንቋቋማት አልቻልንም። ስለዚህ ትኩረቷን ማስቀየር ነበረብንና የጸሎቷን ርዕስ በሌላ አገር ላሉ በተለያየ ችግር ውስጥ ላሉ ሰዎች እና በሌሎች ጉዳዮች ላይ ያተኮረ ጸሎት እንድትጸልይ አደረግናት። ጸልያ ስትነሳ በድል አድራጊነት ስሜት ነበር የምትነሳው። ሆኖም ለአባቷ በትኩረት ባለመጸለያዋ ጸሎቷ ሳይመለስ ቀረ። በውስጧ የነበረውን እውነተኛ መንፈሳዊ የጸሎት ሸክም ችላ ብላ በሌሎች ጉዳዮች ላይ በማተኮሯ አልተሳካላትም። አራተኛው ሕግ የጸሎት ጊዜ ሕግ ነው። በተለይ በመንፈቀ ሌሊት የሚደረጉ ጸሎቶች ለጨለማው ለሰይጣን መንግሥት እጅግ በጣም አደገኛ ናቸው። ምክንያቱም የቀጣዩን ቀን ሥራችንን አጀማመር ክፉኛ ስለሚያበላሹብን ነው። የጸሎት ጊዜያችሁን ካዘገየንባችሁ አሊያም መጸለይ ባለባችሁ ሰዓትና ጊዜ እንዳትጸልዩ ካደረግናችሁ አንዱ የጸሎት ኃይልን ማዳከሚያ ዘዴያችን ነው። የሱኒያኒ ከተማ ነዋሪ የሆነ ዮ የተባለ አንድ ነጋዴ ነበረ። ይህ ነጋዴ ሁሌ ማታ ማታ ከሌሊቱ 6 ሰዓት ከእንቅልፉ ተነስቶ ለመጸለይ ለራሱ ቃል ገብቶ ወስኖ ይጸልይ ነበር። ብዙውን ጊዜ ግን በገባው ቃል መሠረት እንዳይጸልይ የእንቅልፍ አዚም እየላክንበት እናስተኛው ነበር። ለመጸለይ ቃል ከገባበት ሰዓት በብዙ አሳልፎ ከእንቅልፉ ይነቃል። ቃሉም ባለመጠበቁ ራሱን ይወቅሳል። የእንቅልፍና የድካም ስሜቱም አሁንም አይለቀውም። እንደምንም ያለ ሰዓቱ ለመጸለይ ይሞክራል። ነገር ግን ጸሎቱ ፍሬያማ አይሆንም። ምክንያቱም መጸለይ በሚፈልግበት ጊዜ ሰውነቱ ስለሚዝልና በእንቅልፍም ስለሚደክም ነው። የጸሎትን ጊዜ ጠብቆ አለመጸለይ የጸሎትን ኃይል ያደክመዋል። ሚሪያም የተባለች የመዘምራን ቡድን መሪ ነበረች። እሷም እንዲሁ ሌሊት ከእንቅልፏ እየተነሳች ለቤተ ክርስቲያኗ የምልጃ ጸሎት ትጸልይ ነበር። ጸሎቷ ደግሞ በመንፈስ ቅዱስ እሳት የተሞላ ነበር። ነገር ግን እሷም የጸሎት ጊዜዋ በደረሰ ጊዜ በተለያዩ ሕመሞች እንድትታመምና እንድትታወክ በማድረግ የገባችውን የጸሎት ኪዳን ረስታ በሥጋዊ ጉዳዮች ላይ እንድታተኩር በማድረጋችን ጸንታ ስላልተቃወመችን ሰይጣናዊ መሠዊያዎቻችንን ያለ ችግር እየገነባን የክፋት ሥራዎቻችንን ማከናወን ቀጠልን። ብዙ ክርስቲያኖች በንግግራቸው ብዛት ብቻ የጸለዩ ይመስላቸዋል። ጸሎት እጅግ ኃይል ያለው መንፈሳዊ የጦር መሳሪያ ነው። ነገር ግን ስትጸልዩ የጸሎታችሁ አካባቢ ያልታወቀ መሆኑን አውቃችሁም ሳታውቁትም ተስማምታችሁ አብራችሁ እየኖራችሁ ያላችሁት ኃጢአት አለመኖሩን የያዛችሁትን የጸሎት ርዕስ በአግባቡና በትኩረት እየጸለያችሁ መሆኑን እርግጠኛ ከሆናችሁ እና የጸሎት ጊዜያችሁን ጠብቃችሁ የአጋንንትን ሥራ ሁሉ እየተቃወማችሁ በጽናት የምትጸልዩ ከሆነ ማንኛውም የሰይጣን ኃይል ጸሎታችሁን ሊያስቆመው አይችልም። አካሄዳችሁንም እንደ እግዚአብሔር ፈቃድና ቃል መሠረት ካደረጋችሁ የጸሎቶቻችሁ መልሶች እየመጡ በራችሁን ያንኳኳሉ።